ሰላም ሰላም ውድ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተ ጋር ሁሉም ሰላም፣ ሁሉም መልካም እንዴት ናችሁ? ቪዲዮ ሲጀምሩ እህቶቼ፣ ወገኖቼ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ስታበረታቱኝ የነበራችሁ ምስጋኔ ከልብ ነው፣ ከልብ ነው እውነት። አሁኑ ደግሞ አጠገቤ እንድትቆሙ ተስፋ አለኝ። አባረታቱኝ እላችኋለሁ። ወደ ሌላ ቪዲዮ ሲሄድ ወደ እህቶቼ ልጅ ቤት ያላችሁ ጥንቃቄ አርጉ። በተለይ አሁን በጋ ነው፣ ይዛችሁ ወደ ውሃ ስትሄዱ፣ ውሃ ቦታ ስትሄዱ ጥንቃቄ አርጉ። አሁን እናንተ አሁን ምሳሌ አድርጌ ልንገራችሁ አከሌ እንዲሆነች ከማለት ልጅ ይዛችሁ ስትሄዱ ውሃ ውስጥ በምትገቡበት ወይ ደግሞ መዳማችሁ አሰሪያችሁ ያኔ ውሃ ውስጥ ዋኛ ሲገቡ ማለት ነው። እናንተም እኛም እንደዚህ አብረን እንገባለን ስትሉ እነዛ ልጆች አንድ ነገር ቢሆኑ ውቅሳቱ የእናንተ ነው። ችግሩ እናንተ ላይ ነው የሚደርሰው እንጂ እኔ እያለው ነው እኔ አጠገቧ ነኝ አትልም። የፈለገ ነገር ቢፈጠር እሷ ናት እንዲያረገችው ነው የምትባሉ። ስለዚህ እራሳችሁን ጠብቁ ነው የምላችሁ ወገኖቼ። ሁለተኛ ደግሞ አዲስ ሆናችሁ መዳም ቤት የምትሰሩ ወይ መምጣት የምትፈልጉ ወይ የመጣችሁ አዲሶቹ እስክትለምዱ ድረስ በጣም ችግር ነው። በጣም ችግር ነው። አንደኛ ቋንቋ እስክትችሉ፣ ሁለተኛ ደግሞ ቋንቋውን ችላችሁ ቤት ለቀየራችሁ ወይ ሀገር ለቀየራችሁ በጣም አስቸጋሪ ነው እስክለመድ ድረስ ማለት ነው። እነሱ የመጀመሪያ ደስታቸው እሺ ማለት ብቻ ነው። በቃ እሺ ካላችሁ ሁሉም ነገር ቀላል ይሆናል ለነሱ ማለት ነው። ብትሰሩም ባትሰሩም ግዴታ እሺ ማለት ያስፈልጋል። እኔ አውቃለሁ ምን ትመክረኛለች? እኔ ትላንት ሰርቻለሁ፣ ትላንት የሰራው ላይ ድጋሜ ለምን ትነግረኛለች? ዛሬ የሚባለው ነገር እነሱ ጋር አይቻልም። እኔ አውቃለሁ ችግር የለም ካልሽው ያንኑ ነው ጭንቅላታቸው ውስጥ የሚቀርጹት። እሱን ችግር ጭንቅላታቸው ውስጥ አድርገው እሷ እሺ አትልም፣ ትከራከራለች፣ መልስ ትመልሳለች። ይሄንኑ ነው ሀገር ለሀገር ደውሎ የሚያወሩት ማለት ነው። መጀመሪያ እሺ ማለት እሺ በቃ እያወኩ ማለት ነው። አውቃለሁ ግን አውቃለሁ ብዬ መልስ ከመመለስ እሺ ብዬ መስራት ይቀለኛል። እና ይሄ እንደ ትምህርት አድርጌ ነው የምነግራችሁ። ወይ እኔ እያሳለፍኩት ሊሆን ይችላል፣ እራሴ ላይ የደረሰ ሊሆን ይችላል፣ አንቺ ላይም የደረሰ ሊሆን ይችላል። ማናችሁም ላይ ይደርሳል። እነሱ ምንድነው ዛሬ 2 ዓመትም የዛሬ 3 ዓመትም የዛሬ 4 ዓመትም ቆይ አብርሽ 4 ዓመት 5 ዓመት ቆይ እነሱ እንዲህ አድርጊ ማለቱ አይቶ ልምዳቸው ስለሆነ እንዲህ አድርጊ እንዲያርግ። አንቺ እኮ ከነሱ በላይ ታውቃለሽ፣ ከነሱ በላይ ችልሽ ትሰራለሽ። ግን እንዲህ አድርጊ ማለት ልምድ ነው። በቃ እኛ ስማችን ከዳማ ወይ ሸቃላ እንደሆን እነሱም ደግሞ እንዲህ አድርጊ የሚባለው ቋንቋ ከአፋቸው ግዴታ መውጣት አለ። እና ስለዚህ ለአዲሶቹ ደግሞ ከባድ እንዳይሆንላችሁ፣ ከባድ እንዳይሆንና እንዳይመስላችሁ። ይሄ ቀላል ነው። እሺ ካልሽው እሺ በቃ እሺ ትላለች፣ ሁሉም ነገር እሺ ብላ ትሰራለች ብሎ በአእምሯቸው ውስጥ ያንን ትከራከራለች የሚባሉ ነገር ከአእምሯቸው ይወጣሉ ብዬ ነው የማስበው። ያወጣሉ። እና አትከራከሩ፣ እሺ በሉ። ሁለተኛ ደግሞ እነሱ ማለት ያዩት ነገር ነበር የሚያካብዱት። ትንሽዬ ወይ አቧራ መሆን ወይ ቆሻሻ ያዩት በቃ እሷን ያካብዳሉ። ያንን እነሱ ይሄንን ትንሽዬ ነገር ያዩ እንደሆነ
የምትሰሪውን ስራ ለቀሽ እስክትወጪ ድረስ ነው የሚጠሩሽ። እንደዛ ስለሚጠሩን እሺ ብለን ነው ምን አጸዳ። ለምን ይሄ ትላንትና አጸዳው እንዲህ አድርጋለሁ ብዬ ከተከራከርኩ ክርክር ነው። በቃ እሷ የምትችለው ክርክር ነው ብለው ስለሚሉ እሺ ማለት ይቀላል ወገኖቼ። እሺ ማንም አያጠፋም፣ አይጎዳንም። አንደኛ ጎንበስ ብለን እንሰራለን፣ እሺ ብለን እንሰራለን ብለን የመጣ ነው። ይሄን ደግሞ ከውስጣችን እንዳይጠፋ አእምሯችን ውስጥ እንዲቀመጥ ለመታዘዝ እስከመጣን ድረስ እሺ ብለን ሰርተን የልባችን ያሰብንበት ቦታ የምንደርሰው እሺ ስንል ነው። እሺ ማንል ከሆነ የምንከራከር ከሆነ ያሰብንበት ቦታ አንደርስም። ምን አባቷ ነው የእሷ ቤት ብቻ ነው እንዲህ ያለ፣ ከዚህ ሄጄ ወይ ሌላ ቤት ገባለሁ ወይ ሀገር እቀይራለሁ። እነሱ ናቸው የትም ሀገር ብትሄድ የትም ቤት ብቀየር እነሱ ናቸው። ትርፉ ቀኑ መቃጠል፣ ትርፉ ወይ ወሩ መቃጠል ይመጣል እንጂ ምንም የሚጨምር ነገር የለም። ግን እዚቹ ጋር አንገቴን ደፍቼ እሰራለሁ፣ እሺ ብዬ እታዘዛለሁ፣ ታዝዤ አላማዬን አሳካለሁ የሚባል ነገር ከውስጣችን ካደረ የልባችን እንደርሳለን። ወርም አያልቅብንም፣ አመትም አያልቅብንም። እዚቹ ሰርተን የልባችን እንደርሳለን። ስለዚህ ውድ እህቶቼ፣ ውድ ወገኖቼ እንደ ትምህርት አድርጌ ወይ እኔ ያሳለፍኩት ነገር ሊሆን ይችላል እናንተም እንድትማሩ ብዬ ነው የምነግራችሁ። ይሄንን በውስጣችሁ አሳድሩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። እንግዲህ አበረታቱኝ ማለት አልተውም፣ እናንተም ላይክ አድርጉ ማለት አልተውም። እናንተም ደግሞ ላይክ እንደምታደርጉ ሰብስክራይብ እንድታደርጉ በተስፋ እጠብቃችኋለሁ ወገኖቼ። በተረፈ መልካም ቀን፣ ሰላም ዋሉልኝ። ፈጣሪ ከእናንተ ጋር ሁላችሁንም በሰላም ያውላችሁ። ሰላም ዋሉልኝ።